እናንተ እንዴት ናቸው የጀማ? በነገራችን ላይ ማለት ነው የሆነ ቪዲዮ ሲዘዋወር የሰነበተ ቪዲዮ ነበር። ነገር ግን ያው እሱን ቪዲዮ አይቼ ማለፍ አልቻልኩኝም። እንግዲህ እዚህ መስሎ ላይ የምትመለከቷት ልጅ እንደኛ እንደ ማንኛውም ሰው ያው አረብ ሀገር እንደምትሰራና 10 አመት ሰርታ ኢትዮጵያ ገብታ ያው ባል እንዳገባች ትልቅ ሚዲያ እኔ በነገራችን ላይ ትልቅ ሚዲያ ላይ ስትቀርቡ ለምን ሰውን የሚያስተምር ነገር እንደማትለቁ ግራ ነው የሚያጋባኝ። አሁን እኛ ከዚህ ምን እንማራለን? 10 አመት ሰርታ ባል አግብታ ድጋሜ ስደት ተብላለች። ከ10 አመት ድካም በኋላ ምናምን ደስ ብሎኛል። ስለዚህ ባል አግብቼ ተመልሼ ልሄድ ነው ብላ ቁጭ አላለችም። እኔ የምለው 10 አመት አረብ ሀገር ቀላል አይደለም። በተለይ ከአንድ ቤት ምናምን ነገር መቀመጥ ቀላል አይደለም። አረብ ሀገር የላችሁ ታውቁታላችሁ። ማስረዳት አይጠበቅብኝም። ምናልባት አረብ ሀገር የሌላችሁ ላታውቁት ትችላላችሁ። ሁሉንም ነገር ያላችሁ ግን ታውቁታላችሁ። እና 10 አመት ቆይታ ድጋሜ ስለምን ተሰደደች? ሁለተኛስ ምን አይነት ባል ተገብቶ ነው? ይቅርታ አድርጉልኝና እንደዚህ ስንል ከብር ጋር እያያዛችሁ ምናምን እርግጥ ግጥግጥ ታደርጉናላችሁ። ግን እኔ በጣም ነው የገረመኝ እውነት ለመናገር ምክንያቱም ውሽ ፋይዳ አገባች ተመለሰች ማፊ ፋይዳ ማያስተዳድራት ከሆነ ምንም አይላት እዛ ባሻገር ማስተዳደሩም ሳይሆን በቃ 10 አመት በጣም ብዙ ነው። 10 አመት አረብ ሀገር ላይ መቀመጥ አይጠበቅብንም። እውነት ለመናገር ለምን ሱቅ አይሆንም? ለምን ጉልት አይሆንም? የራሳችን ነገር ከፍተን መቀመጥ ሲገባን ድጋሜ ከ10 አመት በኋላ የሰው ቤት ምናምን እና የሰው ቤት 10 አመት የሰራ ነው ብር ሴት ይገኝ። በጣም የሚገርመኝ ሰው አለ። በጣም ብዙ ልጆች ምን ብር ለራሳቸው ነው። በነገራችን ላይ በጣም ብዙ ልጆች ዩቲዩብ ማቃቸዋል። የእነሱ ጉድ ራሱ በጣም ብዙ ነው። ይሄን ያህል አመት ሰርተው ራሱ ብር የሌላቸው አሉ። አብዛኞቻችን ይሄን ያህል አመት ነው የሰራን ምናምን ስንላቸው አንዳንድ ሰዎች ብር ያለን ይመስላቸዋል። ግን አብዛኞች ክሳራ እድሜ መሄድ ምናምን ሌላ ነገር በሽታ ከማምጣት ውጭ አብዛኞቹ በእውነት ከሆነ በጣም የሚያሳዝን ታሪክ ነው እና በጣም ገርሞኝ ነው በዚህ ቪዲዮ ሊሰራ የተገደድኩት ማለት ነው። እና ያው ትልቅ ሚዲያ ላይ ቀርባ ምንም የሚያስተምር ነገር አይደለም። በነገራችን ላይ ገለቀቅሽልን ሀቢብቴ እንዴ። በነገራችን ላይ የቤተሰብ ስለዚህ ቪዲዮ ብዙም እንትን ማብራሪያ ያልሰጠውም ችኩል እያልኩ ማለት ሴት እየጠራችኝ እና እንግዲህ ይቺ ልጅ ያው ጭስና ደፋር መውጫ ጣቢ ይባላል እኮ ሀገራችን ሰው ሲተርት። እውነት ለመናገር እኛን አረብ ሀገር የምንገኝ እህቶችን አለማድነቅ በነገራችን ላይ ንፉግነት ነው ብዬ ነው የማስበው፣ እንደ ሀሳብ ማለት ነው። እና ይቺ ልጅ ግን ምን ተማራችሁ እናንተ ማለት ነው? ትልቅ ሚዲያ ላይ ነው የቀረበችው። ደግሞ ድፍረቷ ጋዜጠኛውን ቀጥራ ምናምን እና አንዳንዴ የሆነ መመካከር ያለብን ነገር አለ። ቤተሰብ እንመካከርበት። እንደዋዛ የምናልፈው አይደለም። ይቺ ልጅ እንግዲህ ስደት መሰደዱ ብቻም ሳይሆን አይኖ አንቺ ምን አገባሽ ምናምን ልትሉ ትችላላችሁ አንዳንዶች። ትክክል ናችሁ። ማግባት ሳይሆን እኮ ይሄ እኮ ሀሳብና አስተያየት እንዲሁም ይሄ ሁላችንም ቤት የሚያንኳኳ ስለሆነ ለዛ ነው ማለት ነው ይሄንን ሀሳብ የተናገርኩት ማለት ነው። እና ምን ላችሁ ፈልጌ ነው እንደ ሀሳብ 10 አመት ሰርታ ወይ ለራሷ ቤት አልሰራችም። አንድ የቤተሰቦቿን ቤትም እንደምታዩት ነው። እዛ ባሻገር ደግሞ ድጋሚ ስደት በመሰደዷ እኔ በጣም ተሰምቶኛል። ይቅርታ አድርጉልኝና ማለት ነው ሰው 10 አመት ተቀምጦ ካገባ አሁን ብዙ ጊዜኛ እንደዚህ ስንላችሁ በቃ ብር የሌለው ወንድ አታግቡ ምናምን የምንል እየመሰላችሁ እኛን በቃ አፋፋችን በቃ ከጉርምባችን ላይ ትታነቃላችሁ። ብር አለመኖሩን ብቻ ሳይሆን አሁን ችግሩ እናለ መሰላችሁ። ችግር የለውም ብር ተሰርቶ ይገኛል። ስንወለድ ራቆታችን ነው እየተወለድን። ነገር ግን አሁን የሆነ ብቻ ነው በጣም ገርሞኛል ጋይስ፣ በጣም የገረመኝ ይች ልጅ እንደ ሀሳብ ድጋሜ ሚዲያ ላይ ትምጣና ልታስረዳን ይገባኛል። እኔ ምንም ጥያቄው ራሱ እየገባኝ አይደለም እንደ ሀሳብ ማለት። እናንተ ፊቴ ግን እንዴት ነው አላማረበትም? ያለ ማዲያት ያለ ፊልተር። ቆይ አሁን ይሄ ቪዲዮ ባይዘው ያለ እንትን ነው የሚለቀቀው። እንዴት ነው? ኦ ማይ ጎድነስ ፊቴማ በጣም ልዩነት አለው። የሆነ መድኃኒት እየተቀበልኩ ነበረ። ብዙዎች ለቋል ማዲያት ምናምን ብለውኛል። ኦ ማሻአላ ብላ ያባቡ ለማንኛውም አይሆንና አንዳንዴ ቆም ብለን ልናስብ ይገባናል። ቤተሰብ እኔ ብቻ በጣም እኮ የማወራው ጠፍቶኝ እኮ ነው ስለዚች ልጅ ነገር በጣም የማወራው ግራ ገብቶኛል። እውነት ለመናገር ሰው 10 አመት ሰርቶ ድጋሚ ስደት ማለት ይሄ እንደ ሀሳብም እንደ ሀገርም ሊያስማማን አይችልም። እንደ ሀሳብ እንደ ሀገር ልጅ 10 አመት ሰርታ ለቤተሰቦቿ ቤት አልሰራችም። ቤቱ እንደምታዩት ነው። በዚህ ነው ሄዷል።
ሰውን ፊቱን አይታችሁ መገመት ትችላላችሁ። እድሜዋ በጣም ሄዷል። እስካሁን 10 ዓመት ሰርታ ድጋሚ ደግሞ አሁን ስንት ዓመት ልትቀመጥ ነው? መቼ ነው የምትወልደውስ? ለምንስ ባላገባች? ይሄ ነገር ጥያቄ የሆነብኝ ነው ጋይስ። እንደዚህ አይነት ነገር ስናወራ ምን አገባሽ፣ ስለ ራስሽ፣ ስለ ህይወትሽ ምናምን እያላችሁ ሀሳብ አትስጡን። እኛ ሀሳብ መስጠት እንችላለን አይደል? ይሄ ሶሻል ሚዲያ እስከሆነ ድረስ ዘሪቱም አለሚቱም ሀሳብ መስጠት ይችላሉ። ስለዚህ በዚህ እኛ ልታሸማቅቁን አይገባችሁም እንጂ ደግሞ እኮ ድፍረቷ ዱቄቷን ተቀባብታለች ምናምን ዱቄቷ በላሹ አንጀቴን በላሹ አንጀቴን በላሹ የሚል ዘፈን አለ። እሱን ካላዳመጥን በስተቀር በጣም ከባድ ነው እውነት ለመናገር እና እኔ በጣም የገረመችኝ ደግሞ 10 ዓመት ድካም በኋላ በቃ ምናምን ባላገቸ በጣም ነው እንዴ ባል ያገባሽው? ድፍረትሽ በጣም ነው። ኧረ በጣም ነው ባል ያገባሽው። ደፋ እኔ በነገራችን ላይ ያደነኳት ግን ድፍረቷን ነው ያደነኳት። አስባችሁታል? በዛ ላይ ጋዜጠኛውን ቀጥራ ምናምን ወሬዋ አረካቷ በጣም ተመችቶኛል። አረካቷ ብቻ ተመችቶኛል። ከዛ ባሻገር ግን የሰራችው ስራ ቀይ መስመር ነው ለእኔ ማለት ነው። ወይ የቤተሰብ ቤት መቀየር አለበት ወይ የራሱ የሆነ ነገር ማለት አለባት። በነገራችን ላይ ቤተሰብ ዘመድ አዝማድ ራሱ እግዚአብሔር አይደለም እንደዚህ ባዶ እጃችን ሄደን ይቅርና ራሱ እኛ እኮ ስራ ላይ ነን። እኛ ወይ ብልግና እየሰራን ወይ ምን አይደለንም። ግን ታናናሾቻችን አግብተው ታናሻቸው አግብተው እሷ እንደዚህ ምናምን ስለኛ በጣም የተለያዩ ሀሳብ አስተያየት ይሰጣሉ። እንኳንስ ባዶ እጃችን ሄደን ይቅርና ማለት ነውና አንዳንዴ ለቤተሰብ ለራሳችን ለሞራን ምናምን የሆነ መጨነቅ አለብን። ወይኔ እሷ እኮ እንዲህ ነች፣ እሷ እኮ ይሄ ነች ምናምን እንድንባል ነው እንጂ መፍቀድ ያለባችሁ አይምሯችሁ እንደዚህ ምንም እኛን እንትን የማያደርግ ነገር አምጥቶ ይሄ ለእኛ ፈን ይሁን። እኔ ብቻ ምንም ዝብርቅ ያለ ስሜት ነው የተሰማኝና 10 ዓመት ማለት አረብ ሀገር በጣም ብዙ ነው። በጣም ሰዎቹ እኮ በ6 ዓመታቸው በ7 ዓመታቸው ተቀይረው ለራሳቸው ከሀገራቸው ላይ ስንት ነገር አድርገው የራሳቸውን ሱቅም ሆነ ቡቲክም ከፍተው እየኖሩ ነው አይደለ? ሰው 10 ዓመት ተቀምጦ ወይ ለቤተሰብ ቤት አልገዛውም ወይም ለራሴ ምንም አላለኩ ባላግብቼ ህንሳ ድጋሚ ስደት ይሄ የማይሰድ ገልጣና እና ለማንኛውም ያለው ነገር ይሄን ቤተሰብ በተረፈ ግን ሁላችሁም ሰላማችሁ ብዙ ይበልልኝ። ላይክ ሰብስክራይብ አድርጉ ጋይስ።